نعم سيسي شوفوا سيسي سبحان الله شوف شوف الكعبة سيسي سبحان الله ጧፋቸውን ሳይጨርሱ ድንገት ተአምር ተፈጠረ። ለ10 ዓመታት አይናቸው ማየት የማይችለው አዛውንት ድንገት አይናቸው ተመለሰ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እጅግ በጣም አስገራሚ የሆነ ቪዲዮ ነው። ተአምሩ አሁንም እንደቀጠለ ነው። መካ መስጂደል ሐረም ላይ እንግዲህ ጧፍ እያደረጉ አንድ አዛውንት ለ10 ዓመት ያህል አይናቸው መመልከት አይችልም ነበር። ታዲያ ጧፍ አድርገው ሳይጨርሱ አይናቸው ተገልጦላቸዋል። እጅግ በጣም ልብ የሚነካ ቪዲዮ ነው። እስከ መጨረሻው ድረስ የምትከታተሉ ከሆነ ቪዲዮውን ማጋራችሁን የሚሆነው ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን እንዲጫኑ። በቀጥታ ወደ ቪዲዮ። ረሱልን ሰለላሁ ዐለይሂ ወሰለም በአንድ ቃል መግለጽ አይቻል፣ በአንድ መጽሐፍ ስለሳቸው ማውራት አይቻል። ዓለም የተሳነው እሱ። ለዛ ነው አንድ የዘመናችን ዕውቁ ፈላስፋ ሙስሊም አይደለም መሐመድ ይላል፣ ከሰው ልጆች በመሆኑ የሰው ልጆች የተለየን ክብር አግኝተዋል። እንኳን ከሰው ልጅ ሆነ እንዲህ አይነት የተሟላ ስብዕና ከመላእክት አላህ ቢያረግ ይሄን ሁሉ ሰብስበው የሰው ልጅ በመሆኑ የሰው ልጅ ሁሉ ክብርን አግኝቷል። ታዲያ እኒህን ውድ ነብይ አላቋቸው፣ ወደዷቸው፣ ተቋማቸውን በሳቸው ስም ሰየሙ። አላህም መወሳታቸውን ከፍ አደረከው። ወረፋዕና ለከ ዚክረክ መታወስህን ከፍ አደረግ ነው አላቸው። አዛን ሲባል አሽሀዱ አን ላ ኢላሃ ኢለላህ ብለን እንላለን፣ ወአሽሀዱ አነ ሙሐመደን ረሱሉላህ። ለዛ ነው የእሳቸው ዋና ገጣሚ የብዕሩ ቀንዲል የስነ ግጥም አባት ሐሳን ብኑ ሳቢት እንዳንተ እኮ ውብ አይን አታውቅም፣ ሴት እንዳንተ የተሟላን ውበት ወልዳ አታውቅም። ኹልቅተ ሙበረአን ሚን ኩል ዐይብ፣ ከሁሉም ጉድለት ነፃ ተደርገ ተፈጠር። ከአነከ ቀድ ኹልቅ ከማ ተሻ፣ እንደምትፈልገው ሆነ የተሰራህ ትመስላለህ። የተሟላ ስብዕና። ሱብሃንአላህ። አላሁመ ሰሊ ወሰሊም ወባሪክ አላ ሙሐመድ ወአላ አሊ ሰይዲና ሙሐመድ። እውነት ነው ነብያችን ሰለላሁ ዐለይሂ ወሰለም አላህ ሱብሃነሁ ወተዓላ ሁሉን ነገር አሟልቶላቸዋል። በዛ ላይ የኛ ነብይ ናቸው። አልሐምዱሊላህ ረብል ዓለሚን። እኛ የእሳቸው ኡመት በመሆናችን እጅግ በጣም ደስተኛ ነን፣ እድለኛ ነን። በነገራችን ላይ ኡስታዝ ያሲን ኑሩ እንደተመለከታችሁት ወደ ኹጥባው ተመልሷል። አልሐምዱሊላህ ረብል ዓለሚን። እንግዲህ እንደታመመ መረጃዎች አጋርቻችሁ ነበር። ከዛ በኋላም አገግም ያለው ቀጣይ ጁማ እንገናኝ ብሎ ነበር። በቃሉ መሰረት እንግዲህ ያው የጁማ ኹጥባውን አድርጓል። አልሐምዱሊላህ ረብል ዓለሚን። ከአንድ ስኬታማ ከሆነ ወንድ ጀርባ አንድ ሴት አለች ይባላሉ። ያው ወንዱም ሴቱም ያመነበት የተቀበለው በቃ ትልቅ መፈክር በሉት። አስባችሁታል? ከአንድ ወንድ ጀርባ 4 ሴት ደግሞ ብትኖር ያ ሀገር የሆነ ስኬት እኮ ነው እኮ በቃ ወንድየው የሚጎናጸፈው በሉት። አላህ ይወፍቀን። አሚን አልክ ገና አንድ ሳታገባ። ለማንኛውም ከአንድ ስኬታማ ከሆነ ወንድ ጀርባ እናቱ ነው ያለችው። ታምኑ ባታምኑ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እውነት ነው። ከአንድ ስኬታማ ወንድ ጀርባ እናቱ አለች። እናታችን ለኛ ስኬት ሁልጊዜም ከጎናችን ሆና የምታበረታታን፣ ከስኬታችን ጫፍ ስንደርስም የምትደሰት እናታችን ብቻ አለች። ምናልባት አንዳንድ ሰው ስኬታማ እንድንሆን ሊያግዘን ይችላል፣ ነገር ግን ስኬት ላይ ሲያየን ሊደብረው ይችላል። እናታችን ግን ሁሌም በእኛ ስኬት የምትደሰት፣ እኛ ወደ ስኬት እንድንራመድ ሁሌም ከጀርባችን ሆና የምትገኝ እናታችን ነችና አላህ ሱብሓነሁ ወተዓላ እናትን እንዴት አድርጎ እንደፈጠራት እጅግ በጣም አስገራሚ የሆነች ፍጥረት ነች እናታችን። አላህ ሱብሓነሁ ወተዓላ ይጠብቅልን፣ በዱንያም የምንከሳቸው ያድርገን፣ በአኺራም ጀነቱል ፊርደውስ ውስጥ አላህ ይሰብስበን። ረመዳን ደርሷል። አውፍ እንባባል፣ ይቅር መባባል አለብን። ረመዳን ላይ ብቻ አውፍታ፣ ረመዳን ላይ ብቻ ይቅር መባባል ከሰዎች ጋር እንኳን ያለን ይሄ የተውባው አካል አይደል? አሁን ይቅርታ መጠየቅ አለብን ያስቀየምነው ሰው ካለ ወይም እኛ የተቀየምንበት ካለን ይቅር ማለት ያስፈልጋል። ቀልብህን ጣሃራ አድርገህ መግባት ስለሚያስፈልግ አንድ ሰው ይባላል መስጂድ ላይ በጣም ሙሐደራ ተደረገ። ረመዳን ደርሷል፣ አውፍ እንባባል
ይቅር መባባል አለብን። በጣም ተመሰጡ ሰውየው አሉ በዳዕዋውና ከዛ ልክ ሲያልቅ ወጡ መድረክ ላይ እገሌ ገንዘቤን ወስዶ ብዙ ነገር አዛ አድርጎኛል አፉ ብየዋለሁ ክሱ ግን ከረመዳን በኋላ ይቀጥላል ከረመዳን በኋላ ምን ቀጥለው ጸብ አይደለም አፉታ በቃ አፉ ካልክ አፉ ብለሃል خلاص መመለስ አያስፈልግም ያው እንግዲህ ሐቅን ማስመለስ ምን እሱ የሰውየው መብት ነው ወይን ታፉ او تصفحوا ነው አይደለም ይቅር ማለት ከቻለ ጥሩ ነው መብቱን ደግሞ በትክክል ሐቅ ካለው ማስመለሱ ችግር የለውም አንዳንዴ ገሌ አውፍ ይላል እየተባለም ደግሞ ዝም ብለህ ገንዘብህ ልትዘረፍ ትችላለህ ደግነትህን በመጥፎ አቢዩዝ የሚያደርግም ሰው ሊኖር ስለሚችል ያ አንድ ነው እንደ ምሳሌ ያነሳሁት ይቅር ስንል እንደችን ረመዳን ትለፍ እንጂ አይነትም መሆን የለበትም ልባችን ላይ አውፍታችን ሙሉ መሆን መቻል አለበት ተውባችን የተስተካከለ መሆን መቻል አለበት በትክክል እንግዲህ አሁን ረመዳን ደርሷል ረመዳን ከመድረሱም ጋር ተያይዞ ብዙውን ጊዜ ረመዳን ደርሷል አላህ በላፉ በላይ ምናን የሚሉ ቴክስቶች እንዲህ በመደወልም ሊሆን ይችላል እነዚህ ነገሮች ይበዛሉ ጥሩ ነው በረመዳን አፉ መባባል ነገር ግን ለምን በረመዳን ብቻ አንድ ረመዳን ባንደርስስ አሁን 20 ምናምን ቀናቶች አሉ አላህ Subhanahu Wa Ta'ala ኮፈቀን ነው ረመዳን ልንጾም እንችላልና ለረመዳን ቀጠሮ ምን ይዛለን ገና ካሁን ቆይ ረመዳን ሲገባ አፉ በለኝ ብዬ ጠይቀዋለሁ ወይንም አፉ በይን ብዬ ጠይቃታለሁ ምናምን እንባባላለንና በረመዳን ብቻ መሆን የለበትም በማንኛውም ሰዓት አፉ መባባል አለብን እርግጥ ነው ረመዳን ላይ ቂም ተያይዞ እንዲተኮራርፎ መጾሙ ትርጉም የለውም አፉ መባባል አለብን ግን ይሄ ነገር ከረመዳን ውጪም መሆን አለበት ብዬ አስባለሁ ያ አላህ ሚስት እያልክ ይሆናል አረ የምን ሚስት ያ ረቢ ስራ ሰጠኝ ቸገረኝም እያልክ ሊሆን ይችላል ብራተ ይሆናል ስራተ ይሆናል ሚስታተ ይሆናል ወረበል ከዕባ እኔ አንድ ዱዓ ነግርሃለሁ ይህን ዱዓ ከተገበርከው አላህ ሁሉንም ነገር ይሰጣል በር ይከፍትልሃል ይህ ዱዓ ቁርአን ላይ የተጠቀሰ ዱዓ ነው ነብዩላህ ሙሳ ከሀገራቸው ተሰደው ስደተኛ ሆነው ሄዱ ከዛ አንድ ዛፍ ስር ላይ ቁጭ ብሎ አንድ ዱዓ አደረጉ ረቢ ያሉ አትታላ በዙበትም ጌታዬ ወይ እኒ ሊማ አንዘልተ ኢለየ من خير فقير ጌታዬ ወይ አንተ ወደኔ ካወረድከው መልካም ነገር ዳሃነኝ ያንተን ስጦታ ከጅላለሁ እፈልጋለሁ አሉ አላህ ወዲያው በምን መልስ ሰጣቸው ሚስት ሰጣቸው ስራ ሰጣቸው አብቃቃቸው መጠለያ ነበራቸው መጠለያ ሰጣቸው ይህንን ዱዓ ቀንና ማታ አትርሳው ሁሌ አትታብዛበት ረቢ ኢኒ ሊማ አንዘልተ ኢለየ من خير فقير بلو والله ورب الكعبة عجب العجاب تعالى الله يرزق بر كيفت الله إن شاء الله بإذن سلام عليكم فسقى لهما ثم تولى إلى الظل فقال እንግዲህ ወንድማችን የጠቀመን እጅግ በጣም ወሳኝ የሆነ ዱዓ ነው ቅዱስ ቁርአን ላይ የተጠቀሰ ነው ነብዩላህ ሙሳ ያደረጉት ዱዓ ነው በምላሹም እንግዲህ ሚስት እንዲሁም ደግሞ ቤት ሁሉ ነገር ነው አላህ Subhanahu Wa Ta'ala የሰጣቸውና ስለዚህ እንደው ሪዝቅ የጠበበብኝ የምትሉ ወንድሞች ሚስት የምትፈልጉ ወንድሞች ይሄንን ዱዓ እንግዲህ በተደጋጋሚ ማድረግ እጅግ በጣም አስፈላጊ ነው ብዬ አስባለሁ አሁንም ወስዳችሁ ቪዲዮ እጅግ በጣም አስገራሚ የሆነ ቪዲዮ ነው እንግዲህ ከሰሞኑን ኡምራ ላይ በጣም ተአምር እየተመለከትን ነው አሁን ደግሞ ሂጅራ ቲዩብ የፖስተቱት አንድ መረጃ አለ እጅግ በጣም ያስገረመኝ ኡምራ ጧፍ ያደረጉ የዞሩ አንድ አረጋዊ ለ10 አመት ያህል እንግዲህ አይናቸው መመልከት አይችልም ነበር ጧፍ አድርገው ሳይጨርሱ ግን አይናቸው ተከፈተ እጅግ በጣም አስገራሚ የሆነ መረጃ ነው ሂጅራ ቲዩብ ያጋራውን ፖስት ላንበብላችሁና ከዛ ወደ ቪዲዮ እንሄዳለን ሱብሃንአላህ በኡምራ ላይ የነበሩት አንዲት ቱኒዚያዊት ሴትና አረጋዊ አይነ ስውር ዘመዷን እጅዛ ጧፍ ያደረጉ እያለ አዛውንቱ ልብ የሚነካ ዱዓ ያደረጉ ነበር ጧፋቸውን ሳይጨርሱ ድንገት ተአምር ተፈጠረ ለ10 አመታት አይናቸው ማየት የማይችለው አዛውንት ድንገት አይናቸው ተመለሰ ያየችውን ማመን ያቃታት ሴት በድንጋጤ እያለቀሰች ዱዓ ስታደርግ ነበር ቪዲዮውን ኮሜንት ላይ ያገኙታል ይላል
ወደ ኮሜንት እንግባ። سبحان الله يا رب يا رب عم سيسي خرج جبريل سبحان الله ربي سبحانه الحليم شد الكعب سبحان الله عم سيس عم سيس عم سيس عم سيس شوف عم سيسي سبحان الله شوف شوف الكعبة عم سيسي سبحان الله سبحان الله سبحان الله لا حول ولا قوة إلا بالله يا رب سبحان الله شفتينا نحن عم سيسي ما شاء الله سبحان الله عم سيسي عم سيسي عم سيسي الحمد لله يا رب الحمد لله يا رب سبحان الله لا حول ولا قوة إلا بالله سبحان الله لا حول ولا قوة إلا بالله آخر الأسبوع سبحان الله سبحان الله لا حول ولا قوة إلا بالله كريم ورحمته واسع والله ربي كريم ورحمته عم سيسي አጃይብ ነው። እንግዲህ እንደተመለከታችሁት ነው ሂጅራ ቲዩብ እጅግ በጣም ታማኝ የሆነ መረጃን የሚያቀርብ ፔጅ ነው። እስላማዊ መረጃዎችን የሚያቀርብ ፔጅ ነው። ሂጅራ ቲዩብ ነው የፖስተውና እዛ ላይ ነው ቪዲዮውን የተመለከትኩት፣ መረጃውንም እዛ ላይ ነው የተመለከትኩትና በጣም ነው የገረመኝ። እንግዲህ ባለፈው ሌላ ተአምር ነበር የተመለከትነው። መናገር የማይችል ሰው መናገር ሲጀምር ነበረ። አሁን ደግሞ መመልከት የማይችሉ አዛውንት እንግዲህ አይናቸው ተገለጠላቸው። አልহামዱሊላህ ረብል ዓለሚን። ከአባ ፊት ለፊት አይናቸው መገለጥ ማለት ምን ያህል ደስ የሚል ነገር ነው። አስቡት፣ ሌላ ቦታ ላይ አይናቸው እየተመለከተ አልነበረም። እዛ ቦታ ላይ ግን ጧፍ እያደረጉ አይናቸው ተገለጠላቸው። እጅግ በጣም አስገራሚ የሆነ መረጃ ነው። አልহামዱሊላህ ረብል ዓለሚን። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።